ሰላም ውድ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱን መረጃዎች ይዘንላችሁ መጥተናል። ከመረጃዎቹ ጋር አብራችሁ የምቆየው እኔ ቱሚን ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በሁምቦ ቃለ ሕይወት አጥቢያ ቤተክርስቲያናት ህብረት 736 ለሚሆኑ አማኞች የውሃ ጥምቀት ስነ ስርዓት ተፈጸመ። በወላይታ ቀጠና ቃለ ሕይወት ቤተክርስቲያን በየዓመቱ ከ20,000 እስከ 25,000 አዳዲስ ነፍሳት የውሃ ጥምቀት ስነ ስርዓት የሚፈጽሙ ሲሆን በ2018 ዓ.ም ለእግዚአብሔር ክብርና ለቤተክርስቲያናት በረከት በሁሉም አካባቢዎች ስርዓቱ በህዳርና ታህሳስ ወራት የሚፈጸም በመሆኑ መላው ተጠማቂያን እንኳን ደስ አላችሁ፣ መሪዎችና አገልጋዮች ስለትጋታችሁ እግዚአብሔር ይባርካችሁ እንላለን በማለት ቀጠናው ማህበራዊ ድረገጽ ላይ አስፍሯል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የመጽሐፍ ቅዱስ ድጋፍ ለፎከስ ሚኒስትሪ ዩኒቨርሲቲ ተማሪዎች ህብረት መሪዎች ተበረከተ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመጽሐፍ ቅዱስ ጥናትና አገልግሎት የሚሆኑ መጽሐፍ ቅዱስና ማብራሪያ ለፎከስ ዩኒቨርሲቲ ተማሪ ህብረት መሪዎች የመጽሐፍ ቅዱስ ድጋፍ አበርክቷል። ስጦታውንም የመምሪያው ዳይሬክተር ወንድማገኝ ኡዴሳ በፎከስ ዩኒቨርሲቲ ተማሪዎች ህብረት 14ኛ ጠቅላላ ጉባኤ ላይ በመገኘት ለመሪዎች አበርክተዋል። በተማሪዎች ህብረት በሀገር አቀፍ ደረጃ እየተሰራ ላለው መልካም የወንጌል ስራ አመስግነው አገልግሎቱ ተጠናክሮ እንዲቀጥል ባለድርሻ አካላት አገልግሎቱን መደገፍ እንዳለባቸው ገልጸዋል። የፎከስ ዩኒቨርሲቲ ተማሪዎች ህብረት ሀገር አቀፍ አስተባባሪ አቶ ሚልኪያስ ኢትቻ ስለተደረገላቸው የመጽሐፍ ቅዱስ ስጦታ አመስግነው የመጽሐፍ ቅዱስ ስጦታው ለፌሎሺፕ የወንጌል አገልግሎት አስፈላጊና ጠቃሚ መሆኑንም ገልጸዋል። የመጽሐፍ ቅዱስ ድጋፍ ከራፊኪ ፋውንዴሽን የተበረከተ ሲሆን ተመሳሳይ ድጋፍ ለኢቫሱ የዩኒቨርሲቲ ተማሪዎች ህብረት መሪዎችም የሚደረግ ይሆናል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። የመዳን እውቀት ከመጽሐፍ ቅዱስ አንጻር የተሰኘውን በተስፋው ነጋሽ የተጻፈው መጽሐፍ ተመረቀ። ሮማን ከሊል ተጨማሪ አላት። የአዲስ አበባ ለቡ አጥቢያ መሰረተ ክርስቶስ ቤተክርስቲያን የመዳን እውቀት ከመጽሐፍ ቅዱስ አንጻር የተሰኘ መጽሐፍ ህዳር ቀን 28 2018 ዓ.ም በድምቀት አስመርቃለች። በአዲስ አበባ ለቡ አጥቢያ መሰረተ ክርስቶስ ቤተክርስቲያን የተዘጋጀው የመዳን እውቀት ከመጽሐፍ ቅዱስ አንጻር የተሰኘውና በተስፋውን ነጋሽ የተጻፈው መጽሐፍ ለዳኑት የእምነት ማጽኛ፣ ላልዳኑት ደግሞ የመዳን እውቀት ማግኛ እንዲሆን በታላቅ የነገረ መለኮት ምሁራንና የስነ ጽሑፍ ባለሙያዎች ተገምግሞ በታላቅ ድምቀት ተመርቆ ለንባብ በቅቷል። ፕሮግራሙ በአምልኮ የተጀመረ ሲሆን መምህር ይመኑ አድማስ ሁለተኛ ጢሞቴዎስ ላይ ያለውን የእግዚአብሔር ቃል መልእክት አካፍለዋል። በመቀጠልም ጋሽ ንጉሴ ቡልቻ ስለ መጽሐፍ ፋይዳ ንግግር ያደረጉ ሲሆን ይህ መጽሐፍ እውነትን ለማጥራትና ልክ ያልሆኑ ትምህርቶችን ለመገሰጽ የተጻፈ ነው ብለዋል። መምህር ግዛቸው ተፈራ፣ መምህር ዮናስ አሰፋ፣ ጋሽ ሰለሞን ከበደ ከመጽሐፉ ክፍሎች ተነስተው አርዕዮተ ሰጥተዋል። ፕሮግራሙ ለመጽሐፍ ጸሐፊ ተስፋውን ነጋሽ በመጸለይ በቡራኬ በድምቀት ተመርቋል። እግዚአብሔር ይባርካችሁ። የመዳን እውቀት ከመጽሐፍ ቅዱስ አንጻር የተሰኘውን እንግዲህ ታላላቅ እንግዶች በተገኙበት በቤተ ክርስቲያናችን መርቀናል። መጽሐፉ ለዳኑትም ላልዳኑትም ወገኖች ጠቃሚ መጽሐፍ ነው። በተጨማሪም ደግሞ መጽሐፉ ገቢው ሙሉ ለሙሉ ለለቡ መሰረተ ክርስቶስ ቤተክርስቲያን ህንፃ ማሰሪያ ድጋፍ እንዲውል የተሰጠ ስለሆነ ሁላችሁም እንድታነቡበት እንድትጠቀሙበት አሳስባለሁ። ኪንግደም ፓሽን ሴሚናሪ በሀገረ ኬንያ ያሰለጠናቸውን 16 ተማሪዎች አስመረቀ። ጽጌረዳ አለሙ ተጨማሪ አላት። ኪንግደም ፓሽን ሴሚናሪ በሀገር ኬንያ ልምሩ ካምፓስ በዲግሪ መርሃ ግብር ያሰለጠናቸውን ተማሪዎች በኬንያ ወንጌላውያን አማኞች አብያተ ክርስቲያናት አመራርና የካውንስሉ የመንግስት ባለስልጣናትን ጨምሮ በርካታ ተጋባዥ እንግዶች እንዲሁም የተመራቂ ቤተሰቦች በተገኙበት ታህሳስ 16 ቀን 2018 ዓ.ም በልምሩ አሴምብልስ ቸርች ኦፍ ጋድ ቤተክርስቲያን በደማቅ ሁኔታ አስመርቋል። የኪንግደም ፓሽን ሴሚናሪ ፕሬዝዳንት ዶክተር ዘካሪያስ አዱኛ እንደተናገሩት ሴሚናሪው ከዚህ ቀደም በሀገራችን በኢትዮጵያ በእንግሊዝኛ፣ በአማርኛ፣ በአፋን ኦሮሞ ቋንቋ እያሰለጠነ በርካታ ተማሪዎችን ያፈራና ብቁ የሆኑ አገልጋዮችን ለቤተ ክርስቲያን ለእግዚአብሔር መንግስት እያበረከተ ያለ ከፍተኛ የስነ መለኮት ተቋም መሆኑንም በማንሳት በኬንያ የተደረገ ምረቃ ደግሞ ከኢትዮጵያ ውጪ የመጀመሪያ ዙር በመሆኑ ይህ ለሴሚናሪያችን ትልቅ የስኬት ማሳያ ነው በማለት ተናግረዋል። ዶክተር ዘካሪያስ አዱኛ አክለውም በአሁኑ ጊዜ ሴሚናሪያችን ኪንግደም ፓሽን
በምስራቅ አፍሪካ በርካታ ካምፓሶችን በመክፈት በወንጌል አገልግሎት ረገድ በርካታ ስራዎችን እየሰራ መሆኑን በመጥቀስም ለወደፊቱ ከዚህ የበለጠ ጽናትና ልፋት በወንጌል ለመድረስና የእግዚአብሔር መንግስት በማስፋፋት ስራ ውስጥ ኃላፊነታችንን ለመወጣት ተግተን እንሰራለን በማለት ተናግረዋል። በመርሃ ግብሩ ላይም በሴሚናሪው የኬንያ ቅርንጫፍ አስተባባሪ ሪቨረንድ ሪቻርድ እንዶሎ እንደገለጹትም ኪንግደም ፓሽን ሴሚናሪ ለቤተ ክርስቲያን አገልጋዮች በማፍራት ረገድ የበኩሉን እየተጋ ያለ ተቋም መሆኑንም በማንሳት ሴሚናሪው ከዲፕሎማ እስከ ፒኤችዲ ድረስ ተማሪዎችን ተቀብሎ እያሰለጠነ መሆኑን ጠቅሶ ሪቫይቫል በኢትዮጵያ ሲጀመር ነበልባሉ ደግሞ ኬንያ እንደሚያገኝ እናምናለን በማለት ገልጸዋል። ኪንግደም ፓሽን ሴሚናሪ በሀገር ኬንያ 5 ካምፓሶችን በመክፈት ከዲፕሎማ እስከ ፒኤችዲ መርሃ ግብር ድረስ እያስተማረ እንደሚገኝም ተገልጿል። በምረቃ መርሃ ግብር ላይ የተገኙት የክብር እንግዶች በነበረው መርሃ ግብር ደስተኛ እንደሆኑና ሴሚናሪው ወንጌልን በዓለም ሁሉ በማድረስ እየሰራ ያለውን ስራዎችን በማድነቅ አበረታተዋል። በተጨማሪም በወንጌል ተልእኮና አቃቤ እምነት እምነቶች የሚቃወሙ ኪንግደም ፓሽን ሴሚናሪ በአሁኑ ወቅትም በምስራቅ አፍሪካ ከከተማ ወጣ ያሉ ቦታዎችን በመድረስና አብያተ ክርስቲያናትም ለታላቁ ተልእኮ ለአቃቢያተ እምነት ስራ በማስታጠቅ እየሰራም እንደሚገኝም የሀገር ኬንያ የሚገኙ የሴሚናሪው የስራ አመራር ቦርዶች ተናግረዋል። ሴሚናሪው ከፍተኛ ነጥብ ላስመዘገቡ ተመራቂ ተማሪዎች ለሴሚናሪ ከፍተኛ አመራሮች የሜዳሊያ ሽልማት አበርክተዋል። በመጨረሻም ኪንግደም ፓሽን ሴሚናሪ በ10ኛ ዓመት የምስረታ ክብረ በዓል ላይ ዋዜማ ላይ ያለን በኢትዮጵያ ለ9ኛ ዙር በምስራቅ አፍሪካ የመጀመሪያው ዙር ማስመረቃችን ከፍተኛ ደስታ የፈጠራላቸው በመሆኑ ከሴሚናሪው ሚዲያ ክፍል የደረሰን መረጃ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ቲክቶከሮች ታሰሩ። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ቲክቶከሮች ላይ ምርመራ መጀመሩን አስታወቀ። በአዲስ አበባ ከተማ በተካሄደው 3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝቡ ዘንድ ተቀባይነት የሌለው አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩትን ሁሉ አስሯል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። የአውሮፓ ፓርላማ በደቡብ እስያ የሚፈጸመውን የሃይማኖት ጥቃቶች ላይ ትኩረት እንዲደረግ ጠየቀ። ሮማን ከሊል ተጨማሪ አላት። የአውሮፓ ህብረት በደቡብ ኤሲያ ሀገራት ውስጥ እየጨመረ በመጣው የሃይማኖት ነጻነት ጥሰትና በአናሳ እምነት ተከታዮች ላይ የሚደርሰውን ጥቃት ላይ ከፍተኛ የሆነ ትኩረት እንደሚያደርግ ጠይቋል። ይህ ጥሪ በብራይስትል በታህሳስ 4 በተካሄደ ጉባኤ ላይ ከደቡብ ኤሲያ የመጡ የሰብአዊ መብት ተሟጋቾችና የአውሮፓ ፓርላማ አባላት አሳትፏል። በአውሮፓ ፓርላማ አባላት ማጅድ ቶኒ እና በርት ጃን ኑሩሴን የተመራውና በኤዲኤፍ ኢንተርናሽናል ተቋም የተዘጋጀው ደቡብ ኤሲያ ባሉ ክርስቲያኖች ላይ ያነጣጠረ ጥቃት በሚል በተዘጋጀ ስብሰባ ተወካዮችን አንድ ላይ አድርጓል። በስብሰባው ላይ የተሳተፉ የህንድና የፓኪስታን የሰብአዊ መብት ተሟጋቾች በክልሉ ውስጥ የሃይማኖት ነጻነት ሁኔታ እየተባባሰ መምጣቱን አሳስበዋል። የክልሉ ሀገራት በህግ መንግስታቸው የሃይማኖት ነጻነት ቢጠቀሙ በትግበራ ላይ ግን ክርስቲያኖች፣ ሙስሊሞች፣ ሂንዱዎች ወይም ቡዲስሞች እንደሆኑ አብላጫውን ሃይማኖት የሚያካትቱ አናሳዎች የግፊት ሰልፍ እየተጋለጡ መምጣታቸውም ተገልጿል። የኤዲኤፍ ኢንተርናሽናል ዳይሬክተር የሆኑት ቴማሃኒ አሮና በህንድ በ2025 በጥርና በጥቅምት መካከል ብቻ በክርስቲያኖች ላይ የተፈጸሙ ከ600 በላይ የጥቃት ዝርዝር ጉዳዮች ተመዝግበዋል ብሏል። ይህ በቀን ከ2 በላይ ጥቃቶች እንደሚደርሱ ያሳያል። እነዚህ ጥቃቶች የህዝብ ጥቃት፣ የቤተ ክርስቲያን መፈራረስና የማህበረሰብ ቤቶችን ማፍረስም ያካትታል። በተጨማሪም አሮና እንደተናገሩት 12 የህንድ ግዛቶች አሁን ጸረ ለውጥ ህጎች ያስፈጽማሉ። ብዙ ጊዜ ሰላማዊ ሃይማኖታዊ እንቅስቃሴዎችን ለማፈራረስና ወንጀለኛ ለማድረግ ይጠቀማሉ። በዚህ ዓመት 123 የወንጀል ቅሬታዎች በክርስቲያኖች ላይ የቀረቡ ሲሆን በርካታ አማኞች በእስር ላይ ይገኛሉ። በህንድ ያሉ ክርስቲያኖች የሚቀጡት በፈጸሙት ስህተት ሳይሆን ጎረቤቶቻቸው በመሰብሰብ በመጸለይ ወይም በመርዳት ብቻ ነው በማለት ያካሄዱን አስፈሪነት አሮና አጉልቶ አሳይቷል። የጉባኤና የቀረበው ሪፖርቶች የአውሮፓ ህብረትና ዓለም አቀፍ ማህበረሰብ በደቡብ ኤሲያ ላሉ ሃይማኖታዊ አናሳዎች ላይ የሚደርሰውን ጫናና ጥቃት በተመለከተ ከፍተኛ ትኩረት እንዲደረጉ እንዲጸልዩም ጠቁመዋል። ዘገባው የክርስቲያን ቱዴይ ኒውስ ነው።
በብራዚል እስረኞች መጽሐፍ አንብበው ጨርሰው ሪፖርት ሲያቀርቡ የእስር ቅጣት ይቀነስላቸዋል ተባለ። ጽጌረዳ አለሙ ተጨማሪ አላት። ብራዚል ውስጥ ራሚካዮ ፔላ ሉትራ ወይም በንባብ ምህረት በሚል ስያሜ የተሰጠው አዲስና ፈጠራ ያለው ፕሮግራም እስረኞችን በማንበብ የእስር ጊዜያቸውን እንዲያሳጥሩ እድል እየሰጣቸው ነው። በዚህ ፕሮግራም መሰረት አንድ እስረኛ ለአንባቢ ኮሚቴ ተቀባይነት ያገኘና በጥንቃቄ የተጻፈ ትንታኔ ሪፖርት ያቀረበበትን እያንዳንዱን መጽሐፍ ሲያጠናቅቅ ከቅጣቱ 4 ቀናት ቅናሽ ያገኛል። ይህ ፕሮግራም የእስር ጊዜያቸውን ከማሳጠር በላይ ዓላማ አለው። ትኩረቱም በእውቀት አማካኝነትና እስረኞችን መልሶ ማቋቋም ነው። እስረኞች ውስብስብ ከሆኑ ሀሳቦች፣ ገጸ ባህሪያትና ጭብጦች ጋራም በማጋፈጥ ወሳኝ አስተሳሰብ ክህሎቶችንና የንባብ ጽሑፍ ችሎታቸውን ያሻሽላሉ። እንዲሁም ስለ ዓለም ሰፋ ያለ አመለካከት ያገኛሉ። ይህ የብራዚል ተነሳሽነት የትምህርት የእስር ቤት ጀርባ ቢሆንም የሰዎችን ሕይወት የመለወጥ ኃይል እንዳለውም በግልጽ ያሳያል። ማንበብና ማሰላሰልን በማበረታታት እስረኞች ለግል እድገትና ከእስር በኋላ ላለው ህይወት ዝግጁ እንዲሆኑ እድል ይሰጣቸዋል። የፕሮግራሙ ደጋፊዎች እንደሚሉት ከሆነ ይህ አካዳሚ ደግሞ ወደ ወንጀል የመመለስን መጠን ይቀንሳል። ይህም የረጅም ጊዜ ማህበራዊ ደህንነትን ለማረጋገጥ ይረዳል። ቅጣትን ብቻ ሳይሆን መጽሐፍትን በመጠቀም ህይወትን እንደገና መገንባትና እውነተኛ ማህበራዊ ውህደትን ማበረታታት የሚቻልበትን አንባቢያን ምሳሌ ነው ያለው መናኸሪያ ኤፍኤም ነው። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች ይህን ይመስሉ ነበር። ከመረጃዎቹ ጋር አብሬያችሁ የቆየሁት እኔ ቱሚን ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ህይወት ቲቪ ፕሮግራም ጋር መልካም ቆይታ